በጣም ነው ያበሳጨው አይደለም አባበሳጨው ገበጣ ፊት ስለወቁ አንድ ጊዜ በጣም ነው ያበሳጨው ጆል ልጅ እያለው ፊታኔው ፊት ለፊት የሚባል ፊት ይዘህ ደግሞ ከኔ ጋር አንድ ጊዜ አዳምጠኝ ጆል ልጅ እያለው አዳምጠኝ በጣም ነው ያበሳጨው ለምን ነው ታበሳጨኝ አዳምጠኝ በጣም ነው ያበሳጨው ንገረኝ አዳምጠኝ ስራዬ ነው ላይፌ ህይወቴ ነው ባለሙያ ነኝ አንድ ጊዜ ታዳምጠኝ በቃ ሌላ ጊዜ እንመጣለን ቻው 6 ሚሊዮኗን እንዴት አረከኝ እንዳት ቢኒ ስለማትሰጥ ይሄው አውራ 6 ሚሊዮኗን እንዴት አረከኝ ይሄ $2 ምንጽር አድርገህ እኔ ላይ ከመጮህ በፊት እንደረዳህ $2 ነው ፓውንድ እንኳን ላክልኝ ብሎኛል ስልክለት ሲያየው ያየዋል በሱ አይን ላይ ያየዋል በሱ ፊት ላይ ያንተ ፊት ለምንጽር ስለማይሆን ልክ ነህ በጣም ያናድ እንዴ እኔ ላይ ስላየው እኮ ነው ላክልኝ እኮ አይደለም እኔን አዳምጠኝ ስለ 6 ሚሊዮን ይደረግ አዳምጥ አንድ ጊዜ አዳምጥ እሺ 6 ሚሊዮን የደረሰ አንድ ጊዜ አዳምጥ የሰው ልጅ ከእግዚአብሔር ሲርቅ እንዳሮጊት ተረት ጥግ ጥጉን ወሬ ሲለቃቀም ይውላል የሰው ልጅ ከእግዚአብሔር ሲርቅ የሰው ልጅ ደግሞ አንድ ጊዜ አዳምጠኝ እስኪ በእናትህ አዳምጠኝ የሰው ልጅ ኮኔን አዳምጠኝ አንድ ጊዜ የሰው ልጅ ከእግዚአብሔር ሲርቅ እግዚአብሔርን ሲተው ያሮጊት ተረት ፍለጋ ቁጭ ብሎ ቡና እየጠጣ እንዳሮጊት ተረት ከዚህ ከዛም ይለቃቀም ሰው ደግሞ ከእግዚአብሔር ጋር ህብረት ሲያደርግ እሱ እንደ አህያዋ ከ7 ቀን በኋላ ነው የሚገባ ዛሬ ነገርኩ ንግግር እነሱ እኮ እንትን አይደሉማ እየሰሙ እየተከታተሉ እኮ ልነግርህ እንደ አህያዋ ሳምንት ነው የሚገባ ዛሬ የምነግርህ የሚያድንህ መርፌ ወጋው መርፌ ዛሬ የዛሬው ንግግር ሳምንት ነው የሚገባ አይገባም አንድ ጊዜ ስለ አህያዋ ታሪክ የተወሰነ ልንገርህ የእንስሳዎች አለቃ የእንስሳዎች አለቃ የነበረው አንበሳ እንስሳቶችን ቀልድ አምጡ ይላቸዋል እና በሰዓት ቀልድ የምታመጣው የነበረችው ጦጣ ነበረች ጦጣ ቀልድ ስታመጣ በጣም ሁሉም እንስሳቶች ይስቃሉ ሌላ ጫወታ ቀይ ከዘበነ የሰማነው ነው አዳምጠኝ አንድ ጊዜ አንተ ሰው አዳምጥ አንተ ጭንቅላት ቀፎ ነው ስለዚህ አዳምጥ ይሄ መቼ ሳምንት ያልሰማነው ሌላ ነገር እሺ ታዲያ ሚውት አታርጉት አይ አይደለም አይ አንድ ሰው መቦለክ ስለነበረብኝ ቦለኬ እንዴ ሞዴሬተር ነው እንዴ አይ ከኔ ላይ ነው የቦለክ ከኔ ላይ ነው ከራሴ ላይ ገብቼ በቦለካ ጾም አላለቀ ማለት እንዴ ጾም ነው እሺ አንተ ከሰል ሻጭ በቃ ቻው ሌላ ጊዜ እናወራለን እስከዛ ከሰል ግን ስንገባ እንግሊዝ አሁን ተረቱን ቀይር ተዘበነ ኦሬዲ የሰማነው ተረት አትንገራ ሌላ ተረት ኮላ ወራስል ሌላ ተረት የቆማ ያንበሳ ነግረውናል ዘበነ የሰው ልጅ ክብር ያስፈልገዋል ያለ የሰው ልጅ ክብር ያስፈልገዋል ምን አይነት ክብር ያስፈልገዋል መሰለ ሰው በተሰጠው ዕውቀት ልክ ለምሳሌ ያክል ዶክተር መምህር ዘበነ ለማ ባንተ አፍ ሲጠሩ ዶክተር መምህር ዘበነ ለማ ብለህ ነው መጥራት ያለብህ ለምን ቢባል እሳቸው ፕሮፌሰር ናቸው አንተ ግን በቃ ሲጠራ ዘበነ ሰምተነው አላልኩም ዘበነ እኮ እናት አባቱ ያውቁለት ስም እኮ ያውልህ መጀመሪያ እሳቸው የተማሩ በምድራዊውም ነገር የተማሩ የቤተ ክርስቲያንንም ትምህርት የተማሩ ድንቅ አባት ናቸውና ሰጠራ ዶክተር በቃቸው ጌታ አደከማችሁት በኮመንት እናንተ አጅፍ ምን ሲቀዳ ነው ያልከኝ ጌታ
ጅፕ ምን ሲቀዳ ነበር በሞተር ሲላለቅ እንትን ነበረ እንዴ? ደከመኝ አለ። ምንድን ነው ማታ አምሽተሃል ማለት ማታ በጣም አምሽተሃል ማለት። ለነገሩ 6 ሰዓት ከገዳም የወጣበት ምክንያት እናጣራለን። ለምን 6 ሰዓት ከሌሊቱ 6 ሰዓት ላይ ከገዳም አይወጣም። 6 ሰዓት ከገዳም የወጣበት ይኸው ቪዲዮ ማስረጃ አለ። ራስ ትናገር እንዴት 6 ሰዓት በምን ምክንያት ከ6 ሰዓት ላይ ልትወጣ እንደቻልክ እንመረምራለን፣ እናጣራለን ማለት ነው። የእውነቴን ነው። እኔ አውቄ ነበር ማናገረ ማለት ነው። ከዛ ሌላ ገዳሙ ሄድኩ ያለ አይ አልሄድኩም ወደ አዲስ አበባ ነው የመጣሁት አልክ። 6 ሰዓት ቆይ እዚህ ያላችሁ ኦርቶዶክሳውያን ካላችሁ ወንድሞች እናቶች ገስት ላኩ። አሁን ከሌሊቱ 6 ሰዓት ከገዳም ይወጣል። ያው ሲሶ መጥቷል አዲሱ ኦርቶዶክስ ሲሶ ና እስኪ ተሙ ገዳም ነበርኩ አለ ትናንትና እና ሌሊት 6 ሰዓት ነው የወጣሁት አለ። ሌሊት 6 ሰዓት ይወጣል ከገዳም? በጭራሽ። ይኸው ሌላ ኦርቶዶክስ ነች እንደ ጴንጤዎች ናችሁ እንዳይሉ ማለት ነው። እኔ የምፈልገው ኦርቶዶክስ እንዲመሰክር ነው። ኦርቶዶክስ እና ምን ፍለጋ ነው የወጣኸው? ምን ፍለጋ ነው ይወጣል? ከሌሊቱ 6 ሰዓት ከገዳም ይወጣል? ቤተሰብ ኦርቶዶክሳውያን ገስት ላኩ፣ 1 ቁጥር ላኩ። አዎ ይወጣል የምትሉ ኑ ላኩ፣ እንጠይቃቸዋለን፣ ታረጋግጡለታላችሁ። አምልጦት ነው የተናገረው። እዛ ነው ያደርከው ወይ ስለው ቢያደርም እኮ እዛ ታድራላችሁ እኮ ተብለዋል። የነበረበት ቦታ ላይ አይ ቲንክ እንትኑ ላይ በደንብ ሰማዋለሁ። ለምን ሲናገሩ ሲደጋግሙ ስለነበረ ማለት ነው። ሲደጋግሙ ስለነበረ ቦታ ላይ አሁን እዚህ ላይቭ የገባሁበት ስልኬ ላይ ነው ሪከርድ አድርጌዋለሁ። እና ያደረላቸው ላሉ ይጸለይላቸዋል፣ ፍታት ይደረግላቸዋል ተብለው ፍታት ያልደረገላቸው በይደር የተተላለፈ ቆይ ኧረ በጌታ ስም በይደር ፍታትን በይደር ያሳለፉላቸው ማለት ነው። በዛ ቅስፈቱ ይሞቱስ እንደው ነፍስ ይማር ነው። ኦርቶዶክስ ብቻ ነው ያልኩት። ኦርቶዶክስ ወንድሞችና እህቶች ያልኩት አሁን ኦርቶዶክስን ብቻ ነው። ላኩልኝና ከገዳም ከሌሊቱ 6 ሰዓት ይወጣል ወይ የሆነ ነገር ከሌለ ማለት ሌሊት 6 ሰዓት ነው የወጣሁት ሲል ማንን ተከትሎ ነው የወጣው የሚል ጥያቄ ያስነሳል። ወይስ ወደ ማን ነው የወጣው የሚል ጥያቄ ያስነሳል። ተሙ ገዳም ለ1 ሰዓት ነው የሄድከው? ለ2 ሰዓት ነው? ለ3 ሰዓት ቆይታ ነው ገዳም የሄድከው? ተሙ ገዳም የሄድከው ባይዘዌ ባለፈው በወንድማችን ኤርሚያስ አበበ ተናገር እውነቱ የተነገረ ትንቢት እንደ ቀልድ እንዳታየው። ለአንተና ለደምረው የተነገራችሁ ትንቢት ጌታ ምስክሬን እንደ ቀልድ እንዳታየው፣ ቸልም እንዳትለው እወቅ። ይህም በልብ ያዘው። ማርክ ማይ ወርዲያ በልብ ያዘው። እውነቴን ነው የምልህ። ግን አሁን ገዳም ለገዳም መሄድ ጀምራል። ጥሩ እሺ፣ ጥሩ እየሄድክ ነው እንበል። እሺ ጥሩ። በንግግር ደረጃ በመንፈሳዊ ደረጃ ምንም የምታተርፈው ነገር ባይኖርም ማለት ነው። ይህን ምለው ለአንተ ነው። ገዳም በመሄድ በመንፈሳዊ እድገት ወይም በመንፈሳዊ ህይወት የምታተርፈው አንዳች ነገር የለም። አንዳች ነገር ይህን አስረግጠን ነው የምንነግርህ። የእውነቴን ነው የምልህ። ተሙ ገዳም በመሄድ በመንፈሳዊ ህይወትን ያልኩት በስጋዊ ህይወትማ ጥሩ የተቀደደ ጣራ፣ የፈረሰ የተበሳሳ ምናምን ግርግዳ ምናምን የተቆፋፈረ መሬት ምናምን ታሳየንና ይኸው ዝናብ አስቸገራቸው፣ ንፋስ ወገራቸው፣ ብርዱ ምናምን ትልና ትሰበስብበታለህ። የሚዋዝ ብሎ የሆነ የተቀደደ ጣራ ሲያይ፣ የተበሳሳ ግርግዳ ሲያይ አውቆ እሱን እኮ ከየትም ቦታ ነው የምትቀርጸው። ከየትም ቦታ ሆናችሁ ነው ያንን የምትቀርጹት።
ከዛ እሱን ያሳይልህና አባቴ አካውንቱ ይከፈታል። ከዛ ይሰበሰባል። አሁን በ6 ሚሊዮን እየተጠየቀ ነው። መንግስት ምርመራ ቼክ ያድርግ ተብሏል። ቼክ እያደረገ ነው። ያ ቼክ ያድርግልን ተብለናል። ቼክ እየተደረገ ነው። የምናየው ይሆናል። እሺ ኦርቶዶክሳውያን ካላችሁ አንድ ቁጥር ጻፉ ከታች። ኦርቶዶክሳውያን ካላችሁ አንድ ቁጥር ጻፉ ከታች። ከገዳም በ6 ሰዓት ይወጣል። ከሌሊቱ 6 ሰዓት ምን ለማድረግ ይወጣል? ለምን ይወጣል? ለምን ይወጣል? ምን ለማድረግ ይወጣል? ተሜ ነው እንግዲህ የወጣው የነበረባት ትላንትና ላይቭ ሲያስተላልፍበት ከነበረው ቦታ ላይ ዛሬ ተመለስኩኝ ስለው አዎ ደክሞኝ ማታ ሌሊት ነው 6 ሰዓት ነው የወጣሁት አለ። ምንድን ነው ያደከመህ? ጉዞ ነው ያደከመህ ወይስ ምንድን ነው? እኛ እኮ አንዳንዱ ፕሮፌሽናል ቃል አጣንለት እኮ ለአንዳንዱ የሆነ አሳበን ምናምን እንድንናገረው ፈልግን የሆነ ፕሮፌሽናል ቃል አጣንለት ምናምን። ያደከመ ምንድን ነው? ጉዞ ነው ያደከመ ወይስ ከአድካሚዎች ጋር ቆይታ አድርገህ ነበር? ምናልባት ቋንቋ ከመጠ ነው ከአድካሚዎች ጋር ቆይታ አድርገህ ነበር። በምን ምክንያት ነው የደከመ ማለት ነው? ተሙሽ ገስት የምትልኩ እኔ እኮ እየነገርኳቸው አይደለ? ከይቅርታ ጋር ለኦርቶዶክስ ነው። አሁን ለምን ተሜ ዋሽቶን ስለወጣ ማለት ነው ገንዘብ ሚኒስቴሩ ማለት ነው የምን ልበለው አሁን የኦርቶዶክስ እንዳለ ኦርቶዶክስ ራሷን የቻለ ፋይናንስ ተቋም አላት። አሁን ገንዘብ ሚኒስቴር የምን እንበለው 6 ሚሊዮን በባይብል ስም ከመዳም ሀገሮች ጋር የተቀበለው በራሱ አካውንት የገባል 6 ሚሊዮን ብር። ያ የሳባ ልጅ ነው ምናምን የሚባልና አንድ ደግሞ ሌላ ያው እንደዚህ አነፍናፊዎች አሉ አይደለ? መረጃ እያነፈነፉ የሚያመጡ አካል እነሱ ጋር ፋይል አለ። ኬኩን ኮፒ ፔስት ቢሆንም የሰዎችን ቢሆንም እያወጣ ስለሆነ ይፈላለጋሉ። አሁን ይፈላለጋሉ እና እያማና አይደለም። አትመላለስ፣ አይዞህ ወንድማችን አትመላለስ። እያማና አይደለም። 6 ሚሊዮን በአካውንት የገባበት ምክንያት ከዛ ምን እንደተደረገ ማለት ነው። ምን እንደተደረገ በብሩ ትነግረናል። አሁን እኮ ለጆካ የሆነ ምንም የሌለው ምናምን ለመምሰል ትችላለህ። በታክሲ ከሰዎች እኩል ልትሄድ ትችላለህ ምናምን ኦኬ ምናምን ዝም ብለህ ሽሮ መብላት ማብዛት ትችላለህ፣ ችግር የለው ምናምን። ያ ግን ፕላን ያረክባትን 6 ሚሊዮን ብር የሰው ነውና መልስ ማለት ለእርዳታ ባይብል ገዝቼ እሰጣለሁ ብለክ ወንድምህ ፈለገ አልኩኝ ያኛው ማነው ልደተ ቃል ቸብችቦ ይህን ብትሰራ አዋጣል ብሎ ለአንተ አቀበለ። እሱ ሀይሌ ብላ አረገ። 1 ሚሊዮን ከሰበሰብክ 200,000 ብላ መደራደር ጀመረ። 1.5 ከሰበሰብኩኝ 300,000 ምናምን መደራደር ጀመረ። አሁን አባቴ እሱ አጥፍቶልህ ድምፁን ሸቀለልሃል። እነሱ ምን አገባቸው? ከህዝብ የሚሰበሰብ ብር አይደል? ለእኛ 1 ሚሊዮን ሰጥቶን እሱ 200,000 ብንሰጠው ምን ችግር አለ? ምንም ችግር የለም። ግን ህዝብ ይህን አያውቅም። ህዝቡ የሚያዋጣ እርዳ ምናምን የሚባለው ህዝብ ይህን አያውቅምና ይህ ህዝብ ማንቃት ያስፈልጋልና በደንብ ተከታትለው ያው ማስረጃዎችን የሚዘረዝሩላችሁ የሚያወጡላችሁ አካል ደግሞ ስላሉ ያው እነሱን አርቃችሁ ያስወነጨፋችኋቸው ነው።
አሁን ያ ልጅ ጠፋ። የቤተ ክርስቲያን የሆነ ነገር ውስጥ የነበረ አካል ነው፣ ግን ጠፋ ጠፋ ጠፋ። ጠፋ ያ ልጅ ማለት ነው። የተሜን ምናምን የሌሎችን ምናምን እንትን ድምፅ ይዞ የወጣው ልጅ ማለት ነው። የስልክ ድምፅ ይዞ የወጣው ልጅ ስሙን ረሳሁት። ያው ቤተክርስቲያን ውስጥ የነበረው ድርሻ ነበር እና ቤተክርስቲያን ለምን ዝምት ያለሽ የሚል ጥያቄን ስላነሳ ብቻ አሁን ድምፁ ጠፍቷል። አይ ቲንክ አቀዝቅዘውታል መሰለኝ። ስልጣን እንትኑን መንበሩን ነፍገውታል ምናምን ነገር ማለት ነው። የለም ማጋለጥ የማይቻልበት ቦታ ሆኗል ማለት ነው። ስለዚህ አሁን ምን እያለን ነው? የእውነት ኦርቶዶክስ ላስፈለጋት ነገር ማለት ነው። ፋይናንሻሊ እኮ ከማንም ቤተ እምነት ውስጥ ድጋፍ ይፈልጋል። ከማንም አሁን ከወንጌል አማኝ ብትመጡ፣ ከወንጌል አማኝ ቤተ እምነት ብትመጡ በእያንዳንዱ ሙቭመንት ላይ ፋይናንሻል ሰፖርት ያስፈልጋቸው። በእያንዳንዱ ሙቭመንት ላይ ማለት ነው። በሙስሊም ብትመጡ እንደዛ፣ በኦርቶዶክስም ብትመጡ እንደዛ። ግን የዚህ አካሎች ደግሞ በየቤተ ክርስቲያኖቻቸው ይህንን አደራጅተው የሚያንቀሳቀሱ የተወሰኑ የተመረጡ አካሎች አሉ። ማንም ተነስቶ ነጠላ ለብሶ ስልክ ስላለው ስልኩን ደቅኖ ስክሪን ምንድነው ይሄ ሰርክል ላይቱን ምናምን አብርቶ ቪዲዮ ሰርቶ በቃ የሆነበት ቦታ እየሄደ የሆነ እንትን እየቀረጸ ምናምን ይመጣላል። የማንንም እኮ ነው። ዝም ብሎ የፈራረሰ ግድግዳ ወይ ደግሞ እንደዚህ የተበሳሳ ጣራ ምናምን ቀራርጾ ይመጣልህና ወይ የተቆፋፈረ መሬት ምናምን ይኸው እየተናደ እንትን ሊያልቅ ነው ምናምን እንድረስላቸው ምናምን ሲል እውነት ይመስላል። ትደርሳለህ። ይህንን ለማድረግ የሚያስችል ቤተ ክርስቲያኗ ያቋቋማቸው በየቤተ ክርስቲያኑ ተቋማት አሉ። እርዳታን በተመለከተ ፋይናንስን በተመለከተ ያ ሂደቱን የሚያካሂዱ አሉ። እንዴ እነ ዘመድ ወደው መሰሏችሁ እንዴ? ያ ማን ነው? ከመምህር ዘበነ ቀጥሎ አንድ አላ ማን ነበረ? ያ ስሙ ሁሉ ምህረታ ወዶ መሰላችሁ እንዴ? አሁን የጴንጤን ካባ ለብሰው የመጡ ኦርቶዶክስ ቤት ቁጭ ብለን እንጫወት ያሉ አሉ። ኦርቶዶክስን መስለው አሉ። የጴንጤን ካባ ለብሰው ኦርቶዶክስ መስለው ለመጫወት የመጡ አሉ የተባሉ ካሉ ይጣሩ እነማን እንደሆኑ በስም። ግን እሳቸው የመሰላቸው እነዚህ እነ ተሙን ደምረው ምናምን ቢኒያም ሽታዬን እንኳን ራሱ ነው ብዙ ፕሪቪሌጁን ያመቻቸለት ራሱ ነው። ምረታም ነው። አቀባበልም እንዲረዳም እንዲደገፍም ብር እንዲያገኝ ምናምን ያደረገው ራሱ ነው። ከዛ ሰውየው ተከርቶ በራሱ ያው እንግዲህ ምን እያደረገ እንዳለ ታውቃላችሁ። ዚስ ታይም ማለት እና እንደዚህ አይነት አካላቶች አሉ፣ ገንዘብን ሊሰበስቡ ብቻ የሚወነጨፉ። አሁን ሲሳይ ተጨምሯል። አሁን ስለተነቃበት እኔ ከነሱ ስትወጣ እንዲህ ይለዋል። ምንም የምትጨምረው ወደዛ አንድ ወር ምንም ላታረግ ትችላለህ ሲሳይ፣ ወይ 2 ወር ሲሳይ ምንም ላያደርግ ይችላል፣ ወይ 3 ወር ምናምን ምንም ላይ እስከ 6 ወር ምንም ላያደርግልህ ይችላል። ይቀላቀልልሃል ወደዛ። ግን አስቀድመው ስለመቱት ምናልባት አስቀድመው ስለመቱት እዛም ኦርቶዶክስም ያሉት ስለነቁበት እነ ኬኩም ሌሎችም ማለት ስለነቁበት ምናልባት ጆይ ላያደርግ ይችላል። እንዲህ ገንዘብ በማሰባሰቡ እነዚህኞቹማ በቃ አንዴ ተወቅተናል እያሉ ያው እየቀጠሉ ነው። አንዱ ሎዛ ምናምን ሎዛ አድቨርት ነው የምሰራው ከሎዛ እንትን ካምፓኒ ጋር ነው የምሰራው ይልላች ደምረው እና መቸለታ ደግሞ ከማን ነው ጅብ ጥላ ከሚባለው ወይም ራሱን የሶሻል ሚዲያ አባት ነኝ ብሎ ከሚለው አካል ጋር ያው እንግዲህ የመኪና መግዣ ማሰባሰቢያ እያደረጉ ነው።
አትሊስት እንደዚህ በግልጽ ለተመጣ ነገር ወስነ ነው የምትሰጠው። በቃ በግልጽ ነው የተመጣው ማለት ነው። አሁን እኔ መኪና ያስፈልገኛል፣ መኪና ገዝቼ ስራ መስራት ፈልጋለሁ ላለ ሰው ማለት መርዳት አለመርዳት የራስ ጉዳይ ነው። በቃ የህሊና ጉዳይ ነው። ኮንትሪቢዩት ከማደርገው ነገር ላይ እኔም ኮንትሪቢዩት ላድርግ ምናምን ብለህ ትችላለህ፣ ገልጾ ስለመጣ በግልጽ ስለመጣ። ነገር ግን በሌላ በቤተ ክርስቲያን ወይ በገዳማት ምናምን ምክንያት ገዳማት መሰራት አለበት፣ መታደስ አለበት፣ ቤተ ክርስቲያን መቆም አለባት ምናምን እያሉ የሚወጡልሃሉ ማለት ነው። ከዛ ይደራደሩልሃል። 110 ወይ 120 እጅ ይደራደሩልሃል። 100 ሺህ 20 ሺህ ነው ይለዋል። 100 ሺህ 30 ሺህ ነው ይለዋል። የሚሰበሰበው የህዝብ ገንዘብ ነው። የህዝብ ገንዘብ ቀጥታ ለተሰበሰበለት ዓላማ መዋል አለበት። ለምን? ህዝብ የሚሰጠው ለዛ ዓላማ ነው። የእናንተን አካውንትና ኪስ ለማደለም የእናንተን ኑሮ መምሪያ ሊያደለም ምናምን አይደለም። እሱን ከሆነ በግልጽ ነው፣ በግልጽ ጠይቁ እና እርዳታ አሰባሳቢ ኮሚቴ ከሌላት ቤተክርስቲያኗ እርዳታ አሰባሳቢ ኮሚቴ አድርጋ ሾማናለች ማለት አለባቸው። ይሄ እኮ ተገቢ ነው። እርዳታ ማሰባሰብ ተገቢ ቢሆንም ቤተክርስቲያኗ እርዳታ አሰባሳቢ ኮሚቴ የለንም እስካላለች ድረስ እርዳታ አሰባሳቢ ኮሚቴ አድርጋ ሾማናለች እስካላላችሁ ድረስ ወይም እሷ በግልጽ ወይም ደግሞ በአደባባይ በማስረጃ እርዳታ አሰባሳቢ ኮሚቴ አርገን ሾመናቸዋል እስካላላችሁ ድረስ አቁሙ። ልትበሉ ነው። ስራ አቁማችሁ አንዳንዶቻችሁ ትዳርንም እስከ መፍታት ደርሳችሁ ማለት ነው። እናውቃለን። ትዳርንም እስከ መፍታት የደረሳችሁ አላችሁ በዚህ ጉዳይ እና አቁሙ። በእርዳታ ሰበብ የምትጠነክር ወይም ደግሞ በእርዳታ ሰበብ የምትገን ቤተ እምነት የለችም። ምናልባትም በእርዳታ ሰበብ የምታዋርዷት፣ ምናልባትም እንደዛ የምታደርጓት የሚሆነው ማለት ነው። ለምን ሴቶቹ አይሰበስቡ? አይ ሴቶቹ ለምን አይሰበስቡ? አይመለከታቸው? እርዳታን አሰባስቦ አጠያይቆ ቤተክርስቲያንን ማሰራት ማስገንባት ሴቶቹ አይመለከታቸው? ይመለከታቸዋል። ለምን ተሳትፎ አያደርጉም? አንዳንዶችን አይቼ አውቃለሁ፣ አንዳንዶችን በከፊል አይቼ አውቃለሁ። ግን ፉሊ በራሳቸው እነሱ ደግሞ የሆነ ወይ የታክሲ ወይ የምናምን ቢሰጣቸው ልክ እንደነዚህ ጠቀም ደጎስ ያለ ነገር ምናምን አይደለም የሚለቁባቸው፣ ወይ የታክሲ ወይ የሆነ ነገር ምናምን። ከዛ በቃ ተሳትፎ አረኩኝ ምናምን እንድትል ቤተክርስቲያኔ ተሳትፎ አረኩ ምናምን እንድትል ብቻ ኖ ቻፓው እየሄደ ያለው ወደ ካዝናቸው ነው። ቤተክርስቲያን ባልመረጠቻቸው ቤተ እምነቱ የእርዳታ አሰባሳቢ ኮሚቴ አድርጎ ባልሾመባቸው ግለሰቦች ምን እያለ ማለት ነው እየተደለበ ገንዘቡ ወደዛ እየሄደ ነው። አሁን ከዚህ ወደዛ ገፍተው እኔ ደግሞ ያ አንድ አለቅላቂ ነበረ። እስኪ ይገፉና ይላል ማለት ሲሳይን እንዴት አድርጋችሁ ነው የገፋችሁት? እንዴት አድርገን ነው የገፋ ነው? ሲሳይ ተገፍቶ ነው እንዴ? የእውነት ሲሶ ተገፍተ ነው? ተገፍቼ ነው ያስቃል። የእውነት ሲሳይ ተገፍተ ነው ልትቀላቀል ነው እንጂ ያን ንብረት ስትሰማው እኔ እንግዲህ አካውንታንት ነኝ ብለሃል። ያው እንግዲህ ስላልክ ልመን ምናልባት የእሱ ደግሞ ባይበቃ አላቅም። ትዳር መስረት አትመስረት አላቅም። ሁሌ ከጩጬ ጋር ያለው አንዳንድ ጊዜ በግልጽ ልጄም ነው ልጄም አይደለምም ስትል ሰምቼ አላቅም። ልጄም ነው ልጄም አይደለምም ብለህ ሰምቼ አላቅም። ምናልባት ይሄ ወንድም ልጅ ሊሆን ይችላል አንተ ልጅ ካልሆነ ማለት ነው። ግን ስለ ትዳርም አውርተህ ሰምቼ ስለማላቅ ላታገባም ትችል ይሆናል አላቅም። እኔ በማላቀው ነገር አልናገርም። ግን
ልክ ራስህ ፈልገህ ተነሳስተህ ኢኒሼቲቭ ሆነ ማለት አይ ካን ቢ ዋን ኦፍ ዜም ብለህ ማለት ነው ከነሱ አንዱ መሆን እችላለሁ ብለህ ራስህን አመቻችተህ ልክ የምትወጣበትን መንገድ ካመቻቸ በኋላ ስትወጣ ገፍተውኝ ነው ስትል የምታስበውን የምትናገረውን የማታቅነ ማለት ዝም ብለህ ነበር የምታደርገው ስሜታዊ የሆነ ማለት እንዲህ ሲሳይ ማንም የገፋ የለም። ማንም አንተ ከቤተ እምነት ወይም ከእምነት ለመውጣት ማንንም ምክንያት ማድረግ አይጠበቅብህም። አንተ እንዴ ቤት ተከፍቶ ይታወቃል እኮ ቤት ተከፍቶ የምታደርገው እሱን የምለው ለምን መሰላችሁ? አንድ ቤተ ክርስቲያን የሌለው እኔ እንደው እንትን ነኝ የሚል ያው በቃ ተቆርቋሪ ነኝ የሚል ራሱ ለሚሰራቸው ለሚያጠፋቸው ፋውሎች ተጠያቂነት የሌለው ቤተክርስቲያን የሌለው ማለት ነው። ግን ጴንጤ የሚመስል ጴንጤ የሚያጫውታ አንድ አቤል አቡና የሚባል ልጅ ያለ እና ባለፈው ገብቶ እሱ ቤት እንደዛ ብሎ ይገፉና ገፍትረው ይጥሉና ይገፉና መልሰው ይጮዋሉ፣ አንተ ላይ ይጮዋሉ ምናምን። አረ አንተም ተገፍትር ያለው ብለህ ለምን አትሄድም? ለምን አትሄድም? ምን ችግር አለው? ምን ችግር አለው? አሁን ሲጀመርም ቤተክርስቲያን የለ ቤተክርስቲያን ህብረት አታደርግ። እንደው ዝም ብለህ ሐሰተኛ ነቢያት ምናምን ስላልክ አይደለም። እሱ የክርስትና መለኪያ አይደለም። የክርስትና መለኪያ መዳንህ ነው። መዳንህ ባሻገር ደግሞ ለመዳንህ ፍሬያማነት ስለሚያስፈልግ ፍሬያማነትን የሚያስቀጥል ቤተ እምነት ላይ መተከልህን ማሳየት መቻል አለብህ። ና ተናገር፣ ውጣና ተናገር። ተጠየቅ፣ የለም ተረጋገጠ፣ የለም ቤተ እምነት የለም፣ የምትሄድበት ቤተ ክርስቲያን የለም፣ ሀይባይ የለህም ነው በሌላ አማርኛ። የሚያስተምር የለም ነው በሌላ አማርኛ። የሚቆጣ የለም ነው፣ የሚባርክ የለም ነው፣ አይ የሚጸልይልህ የለም ነው። የሆነ ችግር ቢኖር ወደ ቤተክርስቲያን ሄደ ይጸልዩልህ ብትባል እንኳን ምትለው የለም። ለማን ለየትኛው ቤተክርስቲያን ሄደ ነው የምታጸልየው? ለየትኛው ቤተክርስቲያን ሽማግሌ? አይ ብዙ ነገር ነው የሚጎልህ። አንተ እየኖርክ ምናምን መስለዋል። አሁን ማለት አሁን ስላለ መብላት መጠጣት ምናምን ስለቻል እየኖርክ ምናምን የመሰለህ ማለት ነው። ስለአንተ እንኳን ማንም ሊያወራ ፈቃደኛ አይደለም፣ እኔም ፈቃደኛ አይደለሁም። ምክንያቱም በቃ ደን አንተ አትወክለንም ብለን ደን አድርገናል። በቃ ጨረሰ። ከዚህ በኋላ ብትመጣ እንኳን እንደ አዲስ ጌታን ተቀብለ ምናምን ነው፣ እንደ አዲስ ማለት ነው። እጅን አውጥተህ ጌታን ተቀብለ ምናምን ነው እንጂ ብላትለ ቤተክርስቲያን ብትሄድ ያ ከዚህ አንጻር አገልጋዮችን ምናምን ማሳደድ ወይ ደግሞ አገልጋዮችን ምናምን መንቀፍ መውቀጥህ ምናምን ፒውር ወንጌል አማኝ ምናምን አያስብልህም እና ይገፉና ብለህ ስታጫጭስ ወይም ስታቀሳሰር ነበር። ኦኬ ሌት ኢት ጎ ኦልሬዲ ኢዝ ጎን። ያ በቃ ከሄደ ሄደ ነው። ሲሳይ ከሄደ ነው፣ ወዶ ነው የሄደው። ማንም ከራሱ አንደበት መስማት ትችላላችሁ። ማን ገፍቶ ነው የወጣው ብትለው ማንም ነው የሚልህ። ገብታ ያስወጡህና ብለህ ታጫጭሰዋለህ ልጁን ማለት እሺ። እንደገና የሶፊያን ስም አነሳ። ሶፊያንም ገብተው ሊያስወጧት ስትወጣ ምን ሊሉ ነው? ምን እንላለን? እንዳትወጣ ነው ምንጸልይላት። መውጣት ከፈለገችስ? መውጣት ካማራትስ? ልቧ ከሸፈተስ ምን ታደርገዋለህ ነው? ይህ እንዳይሆን እንደ አንድ እህት እንጸልይላታል። እህት ናት፣ አሁንም ድረስ እህት ናት። አሁንም ድረስ ሶፊያ ሽባባው እህት ናት፣ እንጸልይላታለን። ጸሎት አያስፈልገኝም እስካላለች ድረስ አንዱ ለአንዱ ይጸልየው በሚለው የመንፈሳዊ
መርህ መሰረት እንጸልይላታለን። በኤፌሶንም በገላትያም እንደተነገረዋል። ስለዚህ እህታችን ናት። በጌታ ፊት ይዘናት እንቀርባለን፣ እንጸልያለን። ኦኬ ከሚገዳደራት ከሚፈታተናት አይምሯን ኮንፊውዝድ ከሚያደርጋት ውስጧን ከሚረብሻት ከሚያስመኛት ከእንደነዚህ አይነት ነገሮች ጌታ እንዲታደጋት ምን እንላለን? እንጸልያለን። ግን ልቧን እልከኛ ካረገች ያ መሻቷ ከዛ በላይ ከሆነ ምንም ማድረግ አትችሉም። ማንም ሊያስቆማት አይችልም። ማንም ሲወጡ ተገፋው የሚል ግን ኢምፕሊኬሽን መቅረብ የለበትም። ለምን ጥርጊያውን እያመቻቻችሁ ያላችሁት የምታስታውቁ ሰዎች ስላላችሁ፣ ፋይናላይዝድ ሲሆን ጀስት በቃ ፋይናላይዝድ ነው፣ በቃ አለቀ ነው። ስለዚህ ኃላፊነቱን እናንተ ናችሁ የምትወስዱት። ኃላፊነቱ የምትወስዱት እራሳችሁ ናቸው እንጂ ገፉኝ የማን የጴንጤ እጅ ሲገፋ የጴንጤ እጅ ወደ ላይ ነው፣ ሁልጊዜ ወደ ላይ ነው፣ በቃ ወደ አምላኩ ነው የጴንጤ እጅ ወደ ላይ፣ ሁልጊዜ ወደ ላይ በቃ እንጂ ወደ ጎን የሚገፈተር ምናምን ጴንጤ የለም። አባቴ እንዳታስቡ፣ እንደዛ የሚያደርግ ጴንጤ የለም። ያ እና ለመሄዳችሁ ለመዳናችሁ ምክንያት ካልሆኑ ለመሄዳችሁ ምክንያት አይሆኑም። ለመዳናችሁ ምክንያት አንተ ያለህ እምነት እስከሆነ ድረስ አይደል? የመዳንህ ምክንያት ከምንም በላይ እምነት ነው አይደል? በቃ የመውጣትን ምክንያት የምትሆነው አንተ ነህ። ምንም አንዳንዱን ሰው ላይ የምታላኩት የምታሳብቡት የምትደፈድፉት ነገር ትታችሁ በቃ ያዋጣኛል ብላችሁ እየሄዳችሁበት ያለው ሂደት አለ። በቃ ለርገ በቃ ቀጥሉ። የሚያዋጣችሁ እሱ ከሆነ ማለት ኖሮ አላዋጣኝም፣ በቃ አባቴ እንትን ያ ኑሮ ናፈቀኝ፣ ከአባቴ ጋር ያለው ኑሮ ናፈቀኝ ስትሉ ደግሞ ዩአር ዌልካም። አሁን ማናችሁንም ዩአር ዌልካም ለማለት በጣም በራችን ክፍት ነው፣ ልባችን ክፍት ነው። ጴንጤን በዚህ አታሙትም። አንዴ ዘግተናል አትመለሱም አይልም ጴንጤ። ማንም ደምረውም ቢሆን ተመስገንም ቢሆን ቢኒያም ሽታይም ቢሆን አንድ ሴት ነበረች፣ ስሟ ረሳሁት። አይ ቲንክ ውባለም ወይስ ተመልሳለች? ከሚዲያ ላይ ትንሽ ካዩዋት ቆይቻለሁ። ውባለም የምትባል በቃ ኢፍ ዩ ዋንት ካም ጀስት ካም። በቃ መምጣት ከፈለጋችሁ ክፍት ነው በሩ ክፍት ነው። እኔ ምን አሁን ስለ ኑሐሚን እኔ ላውራ እዚህ ጋር? ይኸው ከኑሐሚን የገዛሁት መነጽር ኑሐሚን መነጽር የሚገዛት አጣች። እዛ ስትሄድ መነጽር የሚገዛት አገኘች። በቃ ቀየረች። እሷ እንትና ልክ ቡክርናውን በምስር እንደሸጠ እሷ ደግሞ በመነጽር ሸጠች። መነጽር ቤት ከፈተች። በቃ ኑና ጎብኙኝ ኦርቶዶክሳውያን አለች። በዛው ቀጠለች። ምንድን ነው አሁን ተገፍታ ነው ልትሉ? ስለሷ አላወራም። ገና ጩጬ ስለሆነች ማለት ገና ጩጬ ስላልመሰለች ማለት እኔ የማወራው ስለመሰሉት ነው የማወራው። እንደዛ ስትሉ ጆን ዳኒስ ልትሉ፣ ጆን ዳኒልስ ከዛ ራቼስ ምናምን ልትሉኝ ነው አይደል? ናሆ ፎንቲን ምናምን ልትሉኝ እኮ ነው። አሉ እኮ ብዙ እኮ አሉ። ግን አንዳንድ ጊዜ እንደ ሰለሞን ማሰብም አንዳንድ ቦታ ነው ያልኩት። ሁሉም ቦታ እንደ ሰለሞን ማሰብ እንዳትደመድሙ። አንዳንድ ቦታ ላይ እንደ ጠቢቡ ሰለሞን ማሰብ ተገቢ ነው። ለትዳር ለሴቶችን ምናምን አይደለም። እሱን በፍጹም እንዳታስብ። ግን አንዳንድ ጊዜ ለሁሉም ጊዜ ያለበትን መረዳት፣ ሀሳብ፣ አገላለጽ የምትጋሩበት ሁኔታ ይገጥማቸዋል። እዚህ አሁን ጆን ዳንኤልን ባስብ ወይ እህቱን ባስብ ዚስ ታይም የጆን ዳንኤል እህትን እንደዚህ አረ እንዲ ኦኬ ቅድም የጠሯቸው ናሆ ፎንቲን ራቼ ነው ኑሐሚን ምናምን በቃ ዴር ያንግስ አይደል እንትን ነው አይደል
አማን ይሏቸዋል አይደል? ጊዜያዊ የሆነ እውቅና ፌመስ ምናምን ገንዘቡ ገለመሌው ምናምን እንትን ብሏቸዋል፣ አታሏቸዋል። ሌት ኢት ጎ ኢትስ ኦኬ ነው። አሁን እነሱ የምትወቅስበት ምናምን ታይም አይደለም። ዜክን ባክ አት ኤኒ ታይም ላይ ሊመለስ የሚችል ልብ አላቸው፣ የተዘጋጀ ልብ አላቸው ማለት ነው። እዚህ ያብላሉት ይማሩበት፣ ይዩት፣ ችግር የለውም። እና እያንዳንዱን ስም እየጠራችሁ እንትን እንዳትሉ ብዬ ነው እንደዚህ የምላችሁ። ኑሐሚን ስትለኝ ኑሐሚን በቃ ጩጬ ናት። ያው እንትን አታለላት፣ መነጽር መሸጥ ምናምን አታለል፣ ማንም የሚጠይቃት ጠፋ። ጴንጤ ደግሞ አያበረታታል። አሁን እንትናን ወንድማችን ታኩርን ይዩት፣ ወላይ ጠላይ ምናምን እያለለ አባቴ በቃ ይተባበሩታል። መሆንም አለበት። እንትና ላይ ሰበሰበ ብር ምናምን የሆነ ነገር ላይ ኢንቨስት አደረገ። ያው ስቲል እያዝናናን ምናምን ጌም እየተጫወተን ይሸቃቅላል። ደግሞ የራሱም ተቋም አለው እና በቃ ግን አገዙት። ሙስሊም ቤተሰቦች እንትን ሙስሊም ማህበረሰቦች አግዘውታል። አይ እንደዚህ ያስፈልጋል። እና ኑሐሚን እንትን አላት፣ ደከማት ስታየው ማለት በቃ ለሚ ቼንጅ ማይ ማይንድ ምናምን ብላ እንትን አለችና በቃ ከዛ ኦርቶዶክሳዊ ፒያሳ አካባቢ እንትን መነጽር ቤት ከፍቻለሁ እና መታችሁ ይሉኝ መታችሁ ጎብኙኝ ምናምን አለች። ያ እኔ አስልኬያለሁ። ከዛ አንድ ደግሞ እውነት እንዳይመስላችሁ ከዛ አንድ አስልኬያለሁ ስል ማለት ይህን ዲዛይኑ ሲያምር ምናምን እግዛለሁ ኖ ቲክቶክ ላይ ግቢና ግዢ ታገኘዋለች። ከዛ እያስመጣች ሽጭላቸው ምናምን እንደዛ። ስለዚህ ከዛ የተነሳ እሷ ሄዳለች። የሆነ ታይም ላይ ትነቃና ትመለሳለች። እነዚህኞቹ ግን በዓላማ ነው የሄዱት። እነ ተመስገን ምናምን በዓላማ ነው የሄዱት። እነ ተመስገን ደምረው ቢኒያም ሽታዬ በዓላማ ነው ስላችሁ ታርጌት አድርገው ሄደዋል። ታርጌታቸውን ምን እያለ ነው እያሳኩት በሚመስል መንገድ ማለት ነው። በኋላ ግን የሚዋረዱበት ማለት ነው። አሁን ግን እያሳኩት የሚመስል ገንዘብ መሰብሰብ፣ የዚህ ዓለም ተድላን ማየት፣ እንደፈለጉ መጠጣት፣ እንደፈለጉ መስከር፣ እንደፈለጉ መማገጥ፣ እንደፈለጉ መዘውመት ምናምን የሚፈቀድ አክሰስ የሚፈቀድበት ቦታ። አሁን ይህን ስንል ደግሞ ኦርቶዶክስ የሚፈቀድበት ቦታ ነው ምናምን ልትሉን ትችሉ ይሆናል። መርጠውታል። እነሱ ግን ያንን ኢንቫይሮንመንት ያለበትን ቦታ መርጠውታል። አሁን እንደውም አጠጡ ምናምን የሚል ነገር መሰበክ ወይም ደግሞ መገሰጽ ምናምን ተጀምሯል። መሰበክ ባይጀመርም መገሰጽ ምናምን ተጀምሯል። አታሰድቡን፣ ኦርቶዶክስ ቤት አይጠጣም ምናምን አባቴ ጠምጥመውን እኮ ነው ከነ ምናምኑ የወጥሽን ማማር ማን የነገረኝ? የምንሽን ማማር ማን የነገረኝ ነበር ምናምን የወጭት ማማር። ይጠጣል። አይከለከልም። ከልካይ የለውም። ማንም ይከለክል እንዴ? በየበዓሉ በየቀኑ በየጊዜው ተጠምቆም ባህን ተገዝቶ አይደል እንደ የሚጠጣው ኦኬ፣ ይጠጣል። ስለዚህ እዛ የሚከለክልህ ከሌለ የሚወቅስህ ከሌለ፣ ስለዚህ እንዲህ አይነት ኢንቫይሮንመንትን ቢቀላቀሉ እነዚህ ሰዎች ቢያንስ ለድርጊታቸው ወይም ደግሞ ለሚፈጽሙት ድርጊት ፍሌክሲብል የሆነ ቦታ ላይ ናቸው ማለት ነው። በቃ ፍሌክሲብል የሆነ ኤኒታይም ማድረግ የሚችሉበት ቦታ ላይ ናቸው። ግን ምን ለጥፈዋል? ካባ ለጥፈዋል። ምን የሚል አያም ኦርቶዶክስ ወደ እውነተኛ ይቷ መጥቻለሁ ምናምን ይለዋል ማለት ጆካ ይዟል። እዚህ በቃ ሌላው ቤተ እምነቱ ላይ ያለ ሰው ደግሞ በዚህ ጆካ ይያዛል። ከዛ አምጣ ሲባል ያመጣል፣ ስጥ ሲባል ይሰጣል።
በትን ሲባል ይበትን። የቤተ ክርስቲያን ለቤተ ክርስቲያን ምናምን ይልሃል ማለት ታውታለት መልስ። አሁን 6 ሚሊዮን ሆነች እቺን ሁሉ ያስወራችን ማለት ነው። 6 ሚሊዮን በተመስገን አካውንት የገባው ከመዳም ሴቶች አይደለ ከአረብ ሀገር መዳም ሴቶች ታርጌት ተደርጎ እነሱ እንዲያዋጡ የተደረገው 6 ሚሊዮን ብር ስለሱ እየተወራ ነው። በራሱ አካውንት የገባ ማለት አሁን ለጊዜው ስለተባነነበት አሁን የሆነ እንትን ብሎታል፣ ፖዝ አድርጎታል ነገሩን ማለት ነው። ፖዝ አድርጎታል ፖዝ አድርጎታል ስላችሁ የሆነ ደንግጧል። ያው መንግስት ምርመራ እንዲያደርግ ምናምን እየተጠየቀም ስለሆነ ማለት ነው ትንሽ ደንግጧል እና ያው ሪዛልት ምን እንደሚሆን አብረን የምናየው ይሆናል ማለት ነው። ሪዛልቱን አብረን የምናየው ይሆናል። ለማንኛውም ኢየሱስ ክርስቶስ ፋሲካችን ነው። ተነስቷል። ሞትን ድል አድርጎ ተነስቷል። እኛ የምናከብረው አመለጠ፣ ብዙ አመለጠ። በቃ ወንድማችን ብዙ ነው ያመለጠክ። ሁይዚ ተመስገን ይባላል። ስለሱ ነበር የምናወራው፣ ስለ 6 ሚሊዮኑ እያወራ ነበር። እንደዚህ ስለሆነ በጌታ በኢየሱስ ክርስቶስ ሞትና ትንሣኤ የምታምኑ ጴንጤዎች ይህንን ቤት ኮፕሊንግ ሼር አርጉ። ቤቱን ኮፕሊንግ ሼር አርጉ። ያልኩት ምንድን ነው? በጌታ በኢየሱስ ክርስቶስ ሞትና ትንሣኤ የምታምኑ ጴንጤዎች ይህንን ቤት ኮፕሊንግ ሼር አርጉ። ያ የወንድሞችን ቤት ኮፕሊንግ ሼር አርጉ። ለምን? እኛ ተባብረን ስለማንሰራ እነሱ ላይቭ በገባን ጊዜ እየተባበሩ ላይቭ እንዲቋረጥ የሚሰቀሉ ቪዲዮዎችን እንዳይታዩ የሚለጠፉ ቪዲዮዎች እንዳይታዩ እያረጉ ስለሆነ በጌታ በኢየሱስ ክርስቶስ ሞትና ትንሣኤ የምታምኑ ወንድሞችና እህቶች ጴንጤዎች በራሳችሁ እየኮራችሁ ማለት ነው። ጴንጤ በመሆናችሁ እየኮራችሁ የወንድሞችን ቤት ኮፒሊንግ ሼር አድርጉ። ኮፒሊንግ ሼር፣ ታፕ፣ ሪፖስት ዋሬቨር እንትኑ አልጎሪዝም የሚፈልገውን ማለት ነው ያንን አድርጉ ማለት ነው። ይሄን ስታደርጉ እያገለገላችሁም ነው፣ ደግሞም ለሚገለገለው አካል እድልና በርን እየከፈታችሁ ነው ማለት ነው። ደስ ይበላችሁ፣ በጌታ ደስ ይበላችሁ። ደግሜ እላለሁ በጌታ ደስ ይበላችሁ እንዳለ ጳውሎስ። አንድ የፋሲካ መዝሙር እንስማና የፋሲካ መዝሙር እስኪ ይሄ ምንድን ነው? እሺ። እና እንደዚህ አይነት ሰዎች ሲገጥሟችሁ ተጠንቀቋቸው። እንደነ ተሚ አይነት ተንበለሉ ቁመታቸውን ይዘው ሰው አይባንንባቸው ምናምን ሲያዩ ኖርማል ነው የሚመስሉ አደገኛቸው ናቸው። አደገኛ ደሜ በመጠጥ እየሰከረ ነው፣ በመጠጥ እየተሰቃየ ነው። ለዛ ነው ደሜ ማን የከፈተ ቤተሰብ አለ? የሙት ሞገድር ከብቦ ነፍሴን ሲያስጨንቃት የጥፋትን ፈሳሽ ሲያስደንቀኝ በጥፋት መውጫው ጠፍቶብኝ በጨለማ ስዋትት አየሁት የጌታን የቸርነቱን ፊት ዓለም
ስትከዳኝ ተስፋዬም ሲጨልም የነፍሴ መታጊያ አንተ ነህ ለዘላለም። በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬ ጮኽኩኝ ተማጸንሁት። ከመቅደሱ ወረደ ጩኸቴን ሰማኝ፣ በመከራዬ ደስታ ከጥልቁ አወጣኝ። ስለዚህ ምስጋና የሚገባውን እግዚአብሔርን እጠራለሁ፣ ከጠላቶቼም እድናለሁ። የሲኦል ሰንሰለት በዙሪያዬ ተዘርግቶ የሞት ወጥመድ መጣ ፊቴ ላይ ተገኝቶ ጠላቴ በረታ እኔ ግን ደከምኩኝ የረዳት ማጣት ፍርሃት ውስጥ ወደቅኩኝ። ነገርን ሰው ያንተ የታማኝነት ቃል አንተን የያዘ ሰው መቼ ይዋረዳል? በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬ ጮኽኩኝ ተማጸንሁት። ከመቅደሱ ወረደ ጩኸቴን ሰማኝ፣ በመከራዬ ቁጭ ብለህ ስማ። ከጥልቁ አወጣኝ። ስለዚህ ምስጋና ቁጭ ብላችሁ ስማ። አይዟችሁ። የሚገባን እግዚአብሔርን እጠራለሁ፣ ትናደዳላችሁ እንዲህ ስታዩን ማለት ነው። በጭንቄ ከመጡ ያጠፉኝ ሆኖ እግዚአብሔር ግን ሆነኝ ጽኑ መሸሸጊያዬ። ወደ ሰፊ ስፍራ አወጣኝ በክንዱ፣ የማዳኑን መንገድ አሳየኝ በወዱ። በእኔ ደስ ብሎታልና አዳነኝ ጌታዬ፣ ከፍ ከፍ አደረገኝ የቅንነት ዓለቴ። በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬ ጮኽኩኝ ተማጸንሁት። ከመቅደሱ ወረደ ጩኸቴን ሰማኝ፣ በመከራዬ ደስታ ከጥልቁ አወጣኝ። ስለዚህ ምስጋና የሚገባውን እግዚአብሔርን እጠራለሁ፣ ከጠላቶቼም እድናለሁ። አምላኬ ሆይ ብርሃኔን አንተ ታበራለህ፣ ጨለማዬን ሁሉ በክብርህ ትቀይራለህ። በአንተ ኃይል ሰልፍ እሮጣለሁኝ፣ በአምላኬም ግዛት ቅጥሩን እዘላለሁኝ። መንገዱ ፍጹም ነው ቃሉም የነጠረ መንዙማ ነው እንደ የምትሰማው? የሚታመኑ እርሱ ጋሻ ሆነ። በጨነቀኝ ጊዜ ሎክሲ መንዙማ ነው እንደ የምትሰማው? መዝሙር መሰለኝ ወደ አምላኬ ነው ወይስ እኔን አይተህ? ተማጸንሁት፣ ከመቅደሱ ወረደ ጩኸቴን ሰማኝ፣ በመከራዬ ደስታ ከጥልቁ አወጣኝ። ስለዚህ ምስጋና
ከጠላቶቼ ሙስሊም ነህ እንዲህ ያለኝ እኔ ምን አይቶ እንደሆነ መዝሙር እየዘማ መዝሙር ነው እየሰማን ያለን። ሙስሊም መዝሙር አይከፍትም። ሊሰማ ይችላል ግን ይከፍታል? አረ ሙስሊም መንዙማ ነው የሚከፍተው። እና ታፕታፑ በቃው 6000 ላይ በቃው አታረጉ እ ለትንሿ አባት ነው ዘመድ ኩራት ነቀጃ ትልቁ እግዚአብሔር ለኔ ትንሿ አባት ነው ዘመድ ኩራት ነቀጃ ታፕታፕ አድርጉ ቤተሰብ። እንደ ብቸኛ የምትሳሳልኝ የነፍሴ እረኛ ከሌላ ባለማት በታማ ባጠፋም ልጅ በመልካም በክፉ ብታማ የኔ ልጅነት በፋረባትነት የምሳሳል የነፍሴ እረኛ እንደ ብቸኛ የምሳሳል የነፍሴ እረኛ
የእውነት ግን ማን ሊከሳችሁ ይችላል? ብታጠፉ ብታለሙ በድካምም በውድም ብትታሙ ማን ሊከሳችሁ ይችላል? የእውነት ሰው እኮ እናንተን መክሰስ አይችልም። ደስ የሚለኝ በቃ አባት አለኝ። እኔ ባጠፋም ባለማም ማለት አሁን ለጥፋቴ ለሆነ ነገሬ አርነት እየሰጠው አይደለም። ሰው ናችሁ፣ ትሳሳታላችሁ። ሰው ናችሁ፣ ትወድቃላችሁ። ሰው ናችሁ፣ ሰውን ታስቀይማላችሁ። ግን በቃ ደስ የሚል አባት አለን እኮ እኛ፣ በፍቅሩ የሚደግፈን በፍቅሩ የሚስበን ማለት እንዲህ አይነት አባት አለን። እግዚአብሔርን እኮ አባት ያለው ክርስቶስ ስለወለደን ማለት ይሄን እድል ያገኙ ስንት አሉ። በክርስቶስ በኩል ምን ስላለን የልጅነትን ስልጣን ስላገኘን ማለት። ስለዚህ ክርስቶስ አባ ያለው ለእኛም አባት ነው እና አባት የሚራራ ነው። የሚፈርድ አይደለም፣ የሚደቁሰህ አይደለም፣ የሚያጠፋህ አይደለም። አባት ነው። አያ ይበሳጭብሃል እኮ ጠላት። ጌታ ላደረገልህ ምሕረት ጠላት እኮ አሳሩን ይበላል፣ አሳሩን ይበላል ስልህ ለምን? ጠላትን ከማሳፈር ጉዳይ ጋር ነው አጀንዳው። እግዚአብሔር አንተን ካለማንሳት አይደለም፣ አንተን ካለማጽደቅ አይደለም። የእግዚአብሔር ጉዳይ ጠላትን ከማሳፈር ነው። ጠላት ተዛ ይበሳጭ። እንዴ ይሄ ሰውዬ እንደገና ቆመ ይላል። እንዴ አዎ እንደገና ቆመ። በምን? በምህረቱ፣ በምን? በቸርነቱ፣ በምን? በጸጋው እንደገና ቆመ። ከዛ ወድቀህ ስትነሳ ወይ ወድቀህ ስትታዩ ዱላ ሊያበዙብህ፣ መጥረቢያ ሊያበዙብህ የሚመጡ ምናምን እዛው ራስን ችለህ ትኖራለህ ማለት እዛው ራስን። እኔ የሚምር የሚራራ አምላክ አለኝ። በቃ ያ ማንም በኃጢአት ማንም በበደል ማንም በጥፋት ማንም በክፋት ማንም ሊወቅስህ አይችልም። ማንም ማለት ምክንያቱስ እሷ ራሷ ከጥፋትም የጸዳ አይደለም። አሁን እዚህ ጋር ሲጽፉ ወይ ኮመንት ሲያደርጉ የሆነ ነገር ሲያደርጉ ስለ እናንተ ቪዲዮ ሲሰሩ ወይ ላይቭ ላይ ሲያወሩ ምናምን የጸዱ ነው የሚመስል አይደለም። እንደውም የቆሸሹ ናቸው። በራስ ያለውን ጉድፍ ሳጠርግ በሌላ ያለውን ጉድፍ አትመልከት የማይገባቸው ማለት የሳቱ ጭራሽ እና ራሳቸውን በጽድቅ ያጫውቱልሃል። እዚህ ጋር ይመጣና የሆነ ነገር ሊልህ ይሞክራል ወይ ልትልህ ትሞክራለች። ከዛ ወይ የሆነበት ቤቱን ይከፍትና ቤቷን ትከፍትና ምናምን በተለያየ መንገድ ማለት ግን አንተና እግዚአብሔር የምታውቁትን ውድቀት፣ አንተና እግዚአብሔርን የምታውቁትን ስህተት፣ ኃጢአት፣ በደል በእግዚአብሔር ፊት በይቅርታ በምህረት እንደገና ወደ ጸጋው ዙፋን እንደገና እንድቀረቡ እንደሚል ዕብራውያን 4 ላይ ማለት ነው። በእምነት ወደ ጸጋው ዙፋን ምን ትላለህ? ትቀረባለህ። ለምን? ምህረትን እንድትቀበሉ አይደል የሚለው? ምህረትን እንድንቀበል በቃ ወደ ጸጋው ዙፋን በእምነት እንቀርባለን። ችግሩ እልከኛ ማለት ትምክህተኛ የሆነ በቃ ቸልተኛ ከሆንን ነው እንጂ ጥፋትህን አውቀህ ስትንበረከክ፣ ጥፋትሽን አውቀሽ ስትንበረከኪ፣ ስተቴን አውቄ የሳተ አይመለስም፣ የወደቀ ሳይነሳም። እግዚአብሔር በተሳተው እና በወደቀው ላይ አይደለም ፍርዱ ልቡን ባደነደነው ላይ ነው፣ ባላመኑት ላይ። አንተ እኮ አምነህ ነው የምትወድቀው፣ አምነህ እኮ ነው የምትስተው፣ አምነህ እኮ ነው ችግር ስተት የምትሰራው፣ አምነህ እኮ ነው በኃጢአት የምትገኘው። ግን ግድ የለም ኃጢአት ብትሰራ ወንድሞች ኃጢአትን ብትሰሩ ኃጢአትን አታድርጉ፣ ግን ኃጢአትን ብታደርጉ ብትሰሩ በአብ ዘንድ ጠበቃ አለ። ስለዚህ ኃጢአቱ የሆነ ወቅሶ ኮንዶሚኔት አርጎን አንተን ማለት ነው የኃጢአት ባሪያ አስወቅሶ ላይክ ሲያጠፋ ማለት ነው። አይ ሰው ራሱን ሲወቅስ ሲጸጸት ማለት ነው። አትጸጸት፣ ራስህንም አትውቀስ። ወደ አንድ ነገር አቅጣጫህን ብቻ አዙር። ወደ ምን? ወደ ምህረቱ፣ በቃ ወደ ጸጋው። ይደግፈኛል፣ ያነሳኛል፣
እንደገና ሪፔንት ያደርገኛል፣ እንደገና ተሐድሶ ያመጣል፣ እንደገና ያነሳኛል፣ እንደገና እድል ይሰጠኛል ብለህ በዚህ ተስፋ ቃል ላይ የህይወት ተስፋ ቃል ላይ ጸንተሽ መቆም አለብን ማለት እንጂ እግዚአብሔር እኮ ቀድሞ የጣለልን ከሳሾችን ነው። ቀድሞ ለዛች ሴት የጣለላት ኃጢአቷን ከማስወገዱ በፊት ቀድሞ የጣለላት ከሳሾችን ነው አይደል? ወደ ኢየሱስ ክርስቶስ ይዟት አይደል የመጡት? ጌታ ያቀበታል። ቀድሞ ምንድን ነው ኦኬ ከኃጢአቷን ማንጻት ምናምን ኖ ቀድሞ እነዚህ ከሳሽ የተባሉትን እነሱን ማስወገድ አለበት። አስወገዳላት። ከእናንተ መካከል ኃጢአትን ያልሰራ ወግሮ ይግደላት ብሎ በመጻ። ስለዚህ ኃጢአት ያልሰራ አልነበረም። ሰው ሲጠቋቆምብህ፣ ሲቀሳሰርብህ፣ ሰው ሲነጋገርብህ እመነኝ ጌታ ሊያተርፍ ነው። ይነጋገሩብህ። አሚን። ምንም አንዳች ነገር አንተ ላይ አይጨምሩም። አንዳች ነገር አንተ ላይ አይቀንሱም። ኢቭን በራሳቸው ላይ መጨመርም መቀነስም የማይችሉ ነው። እንኳን አንተ ላይ አይደለም በራሳቸው ላይ ስንዝር መጨመርም መቀነስም የማይችል ህብረተሰብ ማህበረሰብ ነው ያለው። አንተን በኃጢአት ሊወቅስ አይገባም። አንቺን በኃጢአት በወደቅሽው ኃጢአት በተሳሳትሽው ስህተት ሊወቅስሽ አይገባም። ግን አንድ ነገር እናድርግ፣ ዲል እናድርግ፣ ኢንቲሜሲ እንሁን ከአባታችን ጋር ያ በመንፈስ ቅዱስ አማካኝነት በልጁ በኢየሱስ ክርስቶስ በኩል ከአብ አባት ጋር ኢንቲሜሲ እንሁን። በቃ ምህረትን ለመጠየቅ ለመቀበል ማለት ያንን እናድርግ። የምህረት ልብ ሁሌ ሊኖረን ይገባል። የምህረት ልብ ዳዊት ኃጢአት ስለማይሰራ ነው። ከኃጢአትም የከፋ ኃጢአት የባሰውን ኃጢአት የሰራ ሰው እኮ ነው ዳዊት። ግን ሲመሰከረለት እንደ ልቤ የተባለለት ልብ የነበረው ሰው ማለት ነው። በቃ ዳዊት ለምህረት ይቅር በለኝ ማሬ ለማለት ልቡ ይቸኩል ነበር፣ ውስጡ ይቸኩል ነበር። ዳዊት እሱም ብቻ አይደለም እኮ እንደው አንደኛ ሳሙኤልን ምናምን በደንብ ብታነቡት እኮ ዳዊት ለሚያደርገው ድርጊት አንዳንዱን ድርጊት ማለት ነው ይጠይቅ ነበር እኮ። ሉጣ እግዚአብሔርን ሳይጠይቅ ወጥቶ የማያውቅባቸው ጊዜያቶች አሉ፣ ለውጊያም ቢሆን ማለት ነው። በቃ የእግዚአብሔርን ፈቃድ የእግዚአብሔርን ፐርሚሽን መቀበል አለብህ፣ ማወቅ አለብህ። እዚህ ያንን በማድረግ ሂደት ውስጥ ሆነና የሆነ ሰን ታይም ላይ ደግሞ ትወድቃለህ፣ ትደክማለህ። ድካም በአንተ ላይ ቢገኝ፣ ድካም በአንቺ ላይ ቢገኝ ማንም ሊወቅስህ አይችልም። ማንም ሊወቅስ አይችልም። ከድካም ሊያነጻ የሚችል አንድ የክርስቶስ ደም አንድ ለዘላለም የፈሰሰ እሱ አለ። በሱ ደም ተጋርደ፣ በሱ ደም ተጋርደሽ፣ በሱ ደም ተሸፍነ፣ በሱ ደም ተሸፍነ እንኖራለን እና ካጠፋ ነው ካለማ ነው ያንሳል፣ ያጠፋ ነው ያለማ ነው ጥቂት ቢሆን ያጠፋ ነው ግን በጣም ብዙ ነው። እንደዛ መሆኑ አልፈረደብህም፣ አልፈረደብሽም። ማጥፋትን እያበረታታን ነው፣ መውደቅን እያበረታታን ነው፣ መሰናከል በፊታችሁ እያኖርን ነው አይደለም። እነሱን አንዴ ጠርገህ አስወግደህ ግን በቃ በሚገጥም የህይወት ሂደት ውስጥ ውድቀት ቢመጣ ደግሞ ተጸጸተ ደግሞ ተኮንነህ እንደገና ለኃጢአት ባርነት ገንዘብ እንዳትሆን እጅ እንዳትሰጥ ወንድሜ እናቴ ምህረት የሚባል የእግዚአብሔር የተስፋ ቃል በእኛ አኑሯልና በምህረት እጆቹ ዛሬም ምን ይሉኛል? ያዩኛል፣ ይዳስሰኛል፣ ያይሻል፣ ይዳስስሻል፣ ያይሃል፣ ይዳስሳል። ኩሩ ጴንጤ ነክ እንደኔ ኩሩ አማኝ ኩሩ ጴንጤ የለም። በቃ እንደኛ ኩሩ አማኝ ኩሩ ጴንጤ የለም። ለምን? ስላለን ማለት ኢየሱስ ክርስቶስ የሚባል አዳኝ ስላለን ማለት እና ይታደገናል፣ ያድነናል። ተባረኩልኝ። ይህ መዝሙር ካላቋረጠው እንትኑ ብንጨርሰው ጥሩ ነበር። ካቋረጠው ግን ይህን ጨርሰን እንለያያለን። ተባረኩልኝ። ጨርሶታል መዝሙር።
ሌላ አንድ መዝሙር የማንን ልጋብዛችሁ? ያሻ ልጋብዛችሁ። ለፍጥረት ሊያውጅ መለከትንም ሊያስነፋ ይገባህ ከፍታውን አስረገጥከኝ ላመሰግን ተራው ከደረሰ መቆዘም ቀርቶ ዘመንን ከመጣል ከፍታም መውረስ ባንተ ከሆነ እጆቼን ላንሳ ጌታ ክብርልኝ ጌታ ክብርልኝ ጌታ ክብርልኝ ጌታ ክብርልኝ ጌታ ክብርልኝ ሃሌሉያ። ገና ትበሳጫለህ፣ በዝማሬያችን ታብዳለህ። ገና ጠላት ቁጭ በል በል ባቸው ዘሮች ፈንታ እረፍት ሆኖልኛል ባንተ ጌታ፣ ደስታ ሆኖልኛል ባንተ ጌታ፣ ደስታ ሆኖልኛል ባንተ ጌታ። በቆዘምኩባቸው ቀናት ፈንታ እረፍት ሰጠኝ የኔ ጌታ፣ እረፍት ከበበኝ የኔ ጌታ፣ እረፍት ከበበኝ የኔ ጌታ። ሞትን በሚሻ ጠላቴ ፊት ራሴን ቀባኸው በዘይት፣ ራሴን ቀባኸው በዘይት፣ ራሴን ቀባኸው በዘይት። ዛሬ ላመስግን በቀስታ ስራዬን ሰጥቷል ጌታ፣ ዛሬ ላመስግን በደስታ ስራዬን ሰጥቷል ጌታ፣ ዛሬ ላመስግን በቀስታ ስራዬን ሰጥቷል ጌታ፣ ዛሬ ላመስግን በደስታ ስራዬን ሰጥቷል ጌታ። ላመሰግን ተራው ከደረሰ መቆዘም ቀርቶ ዘመን ከመጣል ከፍታም መውረስ ባንተ ከሆነል እጆቼን ላንሳ ጌታ ክበርልኝ ጌታ ክበርልኝ ጌታ ክበርልኝ ጌታ ክበርልኝ ጌታ ክበርልኝ። ሃሌሉያ። ሰላማችሁ ይብዛል። ቴንክ ዩ ታፕታፕ ሼር የምታደርጉሽ ከስጦታ በላይ ስጦታ ድንቅ ነው። አንድያ ልጅህ መስዋዕት ያረክ ታዲያ ላንተ ጌታ ምን ይከፈልሃል? ተመስገንም ብል በጣም ያንስብሃል። ቢያንስብህም ጌታ ቢያንስብህም ካደረግከው
ጋራ ባይበትን ያስብህ ጌታ ያስብህ ከሰራኸው ጋራ ባይበትን ምስጋና እንሰዋለን ክብር እንላለን ገዛልሃለን ምስጋና እንሰዋለን ክብር እንላለን እገዛልሃለን የጎልጎታው ታሪክ ልብን የቀየረ ይበቃኝ ነበረ ሌላው ትርፍ ያን እንደወደደኝ ዛሬም ይወደኛል ዘላለም በቤቱ ያለመልመኛል ቢያንስብህ ጌታ ቢያንስብህ ካደረግከው ጋራ ባይበትንህ ቢያንስብህ ሲያንስብህ ጌታ ቢያንስብህ ከሰራኸው ጋራ ባይበትንህ ምስጋና እንሰዋለን ክብር እንላለን እገዛልሃለን ምስጋና እንሰዋለን ክብር እንላለን እገዛልሃለን ሃሌሉያ ነፍሴ ረክታለች ጥጉ ላይ ደርሳለች የሕይወት መሪዋን ኢየሱስን ይዛለች ነፍሴ ረክታለች ጥጉ ላይ ደርሳለች የሕይወት መሪዋን ኢየሱስን ይዛለች በቃኝ 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 ምንም አልፈልግም ከኢየሱስ ውጪ ሕይወትን የሚሰጥ የሚያረካኝ የለም በቃኝ 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 ምንም አልፈልግም ከኢየሱስ ውጪ ሕይወትን የሚሰጥ የሚያረካ የለም አሜን ነው አንጫጫላቸው አንድ የሆነ ነገር በቃ እንዲህ እኮ ነው በአምልኮ ውስጥ ጠላት እብድ ይላል እብድ ነው የሚለው ጠላት ማለት እዚህ ጠላት አንድ መዝሙር ነበር ምንድን ነው የሚባለው ጠላት ዝቅ ዝቅ አለ ከበረ የሆነ ነገር እስኪ የምታውቁት በኮሜንት ጠላት ዝቅ ዝቅ አለ የሆነ ነገር እንደዛ የሚል መዝሙር ነበር ረሳሁት ከፍ ከፍ አለ የሆነ ተረሳሁት አንድ መዝሙር ነበር እና ጌታ ይባርከኝ አሜን ይባርከኝ አትመቀኙ እዚህ እየመጣችሁ አትንጣጡ እዚህ እየመጣችሁ ማለት ነው አትመቀኙ እዚህ እየመጣችሁ አትንጣጡ እዚህ እየመጣችሁ ማለት ነው ጾም ፍቱ ገና እንትን ላይ አይደላችሁ ያው ጾም ላይ ናቸው ቆይ እስኪ ይፈታ ጾም ይፈታ እንዴ ከፈታችሁ በኋላ አትሊስት ትሳደባላችሁ መጀመሪያ ጾም ፍቱ እሺ በሰላም ፍቱ ጾሙን ማለት ነው እኔ የምመኘው ምጸልየውም ያንን ነው በሰላም እንድትፈቱ ነው ጾሙን ማለት ያ በተረፈ የጌታ ጸጋና ሰላም ይብዛላችሁ በዚህ ያላችሁ ወንድሞችና እህቶች ትባርኩ የነበራችሁ እንትን ስታደርጉ አይደል ምን ስትሉ ታፕ